How did the ancient Egyptians see themselves? የግብጾች ትልቁ ፍርሃት ሆኖ ቆይቷል። ግብጾች የማተራመስ የማበላሸቱን ሂደት አሁንም ይጠቀሙበታል። እወቁት የሚል ማስጠንቀቂያ መስጠቱ ይነገራል። የግብጾች ኢሹ ምንድነው? አላቋርጥ ያለው ጩኸት ሚስጥር። በቅርቡ የኢትዮጵያ ውጭ ጉዳይ መስሪያ ቤት የግብጽ ባለስልጣናት በተደጋጋሚ የሚያሰሙትን ግልጽ ማስፈራሪያ እንደማይቀበል ያስታወቀበትን መግለጫ ለዓለም ይፋ አድርጓል። የግብጽን አካሄድም ከ21ኛው መቶ ክፍለ ዘመን ተጨባጭ ሁኔታዎች የተፋታ ሲል አጣጥሎታል። አንዳንድ የግብጽ ባለስልጣናት በቅኝ ግዛት ዘመን አስተሳሰብ ተዘፍቀው በናይል ወንዝ ውሃ ላይ የብቸኝነት ባለቤትነት እንዳላቸው ማሰባቸውን በመጥቀስም እነዚህ አካላት የቅኝ ግዛት ዘመን ውሎችንና ታሪካዊ ያሏቸውን መብቶች በመጥቀስ በወንዙ ውሃ ላይ ያላቸውን የቁጥጥር ፍላጎት ደጋግመው እንደሚናገሩም አመልክቷል። ሆኖም ይህ አመለካከት በአፍሪካ ቀንድ ውስጥ ተገዢ ደካማና የተከፋፈሉ ሀገራት የካይሮን ፍላጎት እንዲፈጽሙ በማሰብ ኢትዮጵያ ላይ ያነጣጠረ የጸጥታ መደፍረስ ዘመቻ ከሚያካሂዱበት ጊዜ ያለፈበት የአሰራር መመሪያ የመነጨ ነው ሲልም አስታውቋል። የኢትዮጵያ ውጭ ጉዳይ መስሪያ ቤት በዚህ የግብጽን ቄሳራዊ ክንብንብ ባወላለቀበት ታሪካዊ መግለጫው እንዲህ ያለው የካይሮ የተሳሳተ አካሄድና ጥረት የአመራርና የማሰብ ውድቀት መገለጫ መሆኑን ጠቅሶም ኢትዮጵያን ፈጽሞ እንደማያስደነግጣት ፍርጥም ያለ ምላሽ በመስጠት አረጋግጧል። ኢትዮጵያ የአፍሪካዊነት ወይም ፓን አፍሪካኒዝም መርህን ለረጅም ጊዜ ያቀነቀነችና በመላው አህጉር ያሉ ጸረ ቅኝ አገዛዝ ትግሎችን የደገፈች ረጅምና ኩሩ ታሪክ ያላት ሀገር መሆኗን በማስታወስም በጥንታዊ ስልጣኔዎች ታሪክ የተመሰረተችና ጠንካራ የአፍሪካ አብሮነት ልምድ ያላት በመሆኗ ካይሮ ለማስወገድ የምትቸገረውን የቅኝ ግዛት ቅሪት ለመቀበል ምንም አይነት ስፍራ የላትም የሚል ጠንካራ ማሳሰቢያን አሻግሯል። የግብጾች ኢሹ ምንድነው? ጤና ይስጥልን ውድ የሳሎን ቲዩብ ቤተሰቦቻችን። በኢትዮጵያ ደጋማ ቦታዎች ተነስቶ የሚፈሰው አባይ ወንዝ ለናይል ተፋሰስ ውሃ 86 በመቶ ያህሉን አስተዋጽኦ ቢያደርግም ልክ እንደማንኛውም ተፋሰስ ሀገር ሁሉ ኢትዮጵያ በዚህ የተፈጥሮ ሀብት የመጠቀም መብት እንዳላት ግን ግብጻውያን አሁንም የተዋጠላቸው አይመስሉም። የካይሮ መንግስት ከታላቁ ህዳሴ ግድብ ምረቃ በኋላ ደግሞ ድርድርን በመተውና ግጭት ለመፍጠር በግልጽ በማሰብ የጥላቻ ንግግሮችን በይፋ ማሰራጨቱን ተያይዞታል። በዛሬው የተረክ መሰናዷችንም ግብጽ አሁንም ድረስ ትናንት ላይ መቆም የፈለገችበትን አመክንዮ ከስር መሰረቱ ለመፈተሽና ለመበርበር ሙከራ የምናደርግበት ይሆናል። አብራችሁን እስከ ፍጻሜ ቆዩ የሚለው የተለመደው ግብዣችን ነው። ግብጾች የማተራመስ የማበላሸቱን ሂደት አሁንም ይጠቀሙበታል። በአዲስ ነገር የሚታወቀው ዲኤምሲ ሪል ስቴት ዛሬ ደግሞ ፔንታውስ ብሎክና ዘመናዊ የንግድ ሱቆችን 29 ካሬ በታላቅ ቅናሽ አቅርቧል። 57 ካሬ ከስቱዲዮ እስከ ባለ 4 መኝታ ቤት ከ295 ካሬ አማራጭ ጀምሮ ይስተናገዳሉ። በ10 በመቶ ቅድመ ክፍያ ብቻ እስከ 30 በመቶ የሚደርስ ቅናሽ ይኖራል። 60 ከመቶ የረጅም ጊዜ ባንክ ብድር ተመቻችቷል። የንግድ ሱቆችም ከ23 ካሬ ጀምሮ ያገኛሉ። ለበለጠ መረጃ በ0969 40 17 ይደውሉ። የአባይን ምንጩን ብቻ ሳይሆን ውሃውን ከነደለሉ ከወንዙ በላይ ክፍል ለሚኖሩ ኢትዮጵያውያን ፈጣሪ ስለለገሳቸው በተለይ የጥንት ግብጻውያን የሀበሾችን እንቅስቃሴና እርምጃ ከዘመን ወደ ዘመን በትኩረት ሲከታተሉ ቆይተዋል። ገና ቀደም ብሎ በ17ኛው መቶ ክፍለ ዘመን በ1680 ዓመተ ምህረት ለመጀመሪያ ጊዜ አጼ ተክለ ሃይማኖት የግብጽ መሪዎችን ሲያስፈራራ አባይን ውሃ ሊነፍጋቸው መቻሉን በማሳወቅ እናንተን ለመቅጣት አባይ ራሱ በቂ ነው፣ ምንጩንና ውሃውን ጭምር አምላክ ለኛ በመለገሱ በዚሁ ኃይል በመጠቀም እናንተን ለማስተቃየት መቻላችንን እወቁት የሚል ማስጠንቀቂያ መስጠቱ ይነገራል። ለብዙ ሺህ ዓመታት በተፈጥሮ ወደ ግዛታቸው የሚፈሰው የአባይ ውሃ ተጠልፎ እንዳይወሰድም የግብጾች ትልቁ ፍርሃት ሆኖ ቆይቷል። ፈርዖኖቹም ሆኑ የዛሬዎቹ ተራ የገጠሩ ነዋሪዎች የአባይን ወንዝ ፈሰስ አቅጣጫ ለማስለወጥ ጣልቃ ገብ ድርጊቶች ሊፈጸም መቻሉን አጠንክረው ስላመኑ ይመስላል በስጋት መንፈሳቸው ሲረበሽ የኖረው። ሮበርት ኮሊን የተባለ ጸሐፊ The Waters of Nile በሚለው መጽሐፉ
ስለዚህ ጉዳይ እንዲህ ሲል አትቶ እናገኘዋለን። ከ944 እስከ 953 ዓመተ ምህረት ቀጥሎም ከ1059 እስከ 1066 ዓመተ ምህረት እጅግ የከፋ የውሃ እጥረት ነበር። ከ1180 እስከ 1182 ዓመተ ምህረትም እንዲሁ በአባይ ውሃ ከባድ እጥረት የተነሳ ግብጽ ውስጥ በተከሰተው መቅሰፍታዊ ችግር በብዙ ሺህ የሚቆጠሩት ሕይወታቸው አልፏል። በ1201 ደግሞ ከካይሮ ሕዝብ ሲሶ አልቋል። ተስፋ በመቁረጥ የግብጽ ሱልጣኖች ገጸ በረከታት ይዘው ኢትዮጵያኖች ዘንድ አምባሳደሮች በመላክ ውሃውን እንዳይገድቡባቸው ተማጽነዋል ይባላል ሲል አስፍሯል። ጂኦ በመባል የሚታተመው መጽሔት በበኩሉ በጥቅምት ወር 2004 ባወጣው እትሙ ስለዚህ ጉዳይ ሲጽፍ እንዲህ ይላል። ግብጽ ውስጥ የወንዝ ውሃ ሙላት ሲቀንስና ነዋሪዎቹ በረሃብ ሲፈተኑ ሱልጣኑ የኮፕት ኦርቶዶክስ ቤተክርስቲያን ፓትርያርክን ገጸ በረከታት ይዞ ክርስቲያኑ የኢትዮጵያ ንጉሥ ዘንድ ይልክ ነበር። በተላከው ገጸ በረከት ብቻ ሳይሆን በርህራሄ መንፈስ በመመራት ንጉሡ የአባይን ወንዝ ለመጥለፍ የተሰራውን ግድብ እንዲያፈርስ ትዕዛዝ ሲሰጥ ወዲያውኑ የጎርፍ ውሃ ሱዳንን ያጥለቀልቃታል። የወንዙ ውሃ በቀን 15 ሳንቲም ከፍ ይል ነበር ብሏል። በ1080 ዓመተ ምህረት የአባይ ወንዝ ውሃ ሙላት ሳይታሰብ በተፈጥሮ ጠባዩ ሲቀንስ የኢትዮጵያው ንጉሥ ተንኮል አለበት ተብሎም ይታመን ነበር። ይህ እምነት የመነጨው በመካከለኛው ዘመን ሲሆን በግብጽ ረሃብ የገባው ወንዙ በኢትዮጵያውያን በመጠለፉ ስለሆነ በዚሁ የተነሳ የግብጽ ገዢዎች የአባይ ውሃ ፈሰስ እንደ ቀድሞ የተለመደ ጉዞ እንዳይስተናከል የኢትዮጵያን ነገሥታት ይማጸኑ ነበር። ከ14ኛው ምዕተ ዓመት አጋማሽ ጀምሮ ከእስልምና ሃይማኖት ተከታዮች ጋር የጀመሩትን ትግል ለማሳካት የአውሮፓ መንግስታት የዝነኛውን ፕሪስተር ጆን ድጋፍና እርዳታ መጠየቃቸውን መካከለኛው ዘመን ላይ የተጻፉ ዜና መዋዕሎች ያውሳሉ። እስከ 19ኛው መቶ ክፍለ ዘመን መጨረሻ ድረስ ሊቃውንቱም ሆኑ የጂኦግራፊ አጥኚዎች ኢትዮጵያ ግብጽን ከምድረ ገጽ ለማጥፋትና ፈጽሞ በረሃ ሆና እንድትቀር ጥቁር አባይን ወደ ቀይ ባህር ወይም ወደ ሌላ ቦታ ለመጥለፍ ትችላለች የሚል አስተሳሰብም ያዛምቱ ነበር። የክርስትና ሃይማኖት ኢትዮጵያ ውስጥ በኦፊሴል የተዋወቀው በአራተኛው መቶ ክፍለ ዘመን የአክሱሙ ንጉሥ ኢዛና ከተጠመቀ በኋላ ነው። አዲሱ ሃይማኖት ሊስፋፋ የቻለው ከቁስጥንጥንያ በመጡ ሶርያውያን መነኩሴዎች አማካኝነት ሲሆን መነኮሳቱ የገዳማዊ ሕይወት ሥርዓትንም ኢትዮጵያ ውስጥ ይዘው ገብተዋል። ኢትዮጵያም የክርስትና ሃይማኖት ጋሻ መሆኗን በማሳወቅ የግብጽ ኮፕቶችን በሚያጠቃው ሱልጣን ላይ የአባይን ወንዝ በመጥለፍ የበቀል እርምጃ ለመውሰድ እንደማታመነታ በየጊዜው ማስጠንቀቋን እነዚሁ ደራሲዎች ጽፈዋል። ይህም በመሆኑ ፈረንጆች ግብጽን ለኢትዮጵያዊ ንጉሥ አሳልፈው እንዳይሰጡ ሱልጣኑ በአንድ በኩል ሲሰጋ፣ በሌላ በኩል የአባይ ወንዝ ውሃ ሳያቋርጥ ወደ ግዛቱ እንዲዘልቅ ለማድረግ ሱልጣኑ ኢትዮጵያን እንዳይተናኮሳት ንጉሡ በተጠንቀቅ ይጠባበቅ ነበር ይባላል። በ1520 ዓመተ ምህረት ኢትዮጵያ የገባው የፖርቹጋል የዲፕሎማሲያዊ ተልእኮና በ1540 ዓመተ ምህረት ፍራንሲስኮ አልቫሬዝ ባቀረበው የሚስዮን ዘገባ ግን የአባይን አቅጣጫ የማስለወጥ ሐሳብ መሰረተ ቢስ መሆኑ ተገለጸ። በተጨማሪም በሚያዝያ ወር 1618 ዓመተ ምህረት ጀስዊት ሚሽነሪዎች አባይ ምንጭ አቅራቢያ ሲደርሱ የአባይን ውሃ ጠልፎ ወደ ሌላ አቅጣጫ ለመምራት በዘመኑ የነበረው ቴክኖሎጂ ደረጃ የማያስችል መሆኑን ለመረዳት ቻሉ። ግብጽ የሚዘልቀው የአባይ ውሃ በየዓመቱ የፈሰሱ መጠን ውጣ ውረድ በኢትዮጵያ ግዛት በሚጥለው ዝናብ መዛባት የተነሳ በቅድሚያ ታውቆ የሚጠበቅ ባለመሆኑ ነው እንጂ የግብጽ ውሃ ችግር የኢትዮጵያ ነገሥታት ድርጊት እንዳልሆነም በይፋ ታመነ። ዋናው ቁም ነገር ኢትዮጵያ የወንዙን አቅጣጫ ለመለወጥ ብቁ ቴክኒካዊ መሳሪያ ይኑራት አይኑራት ሳይሆን በአፈታሪክ ብቻ ስጋቱ ለብዙ ዘመን እያንዳንዱ መንፈስ ውስጥ ተቀርጾ መቆየቱ ነበር። በዓለም ውስጥ ግብጽን ያህል የአንድ ወንዝ ጥገኛ ሆኖ የሚኖር ሀገር ፈጽሞ አይገኝም የሚሉ በርካቶች ናቸው። በዚህ ላይ ውሃውን ከሌሎች ወንዙ ከሚያቋርጣቸው ሀገራት ጋር የመጋራት ችግር ሊነሳ ይችላል የሚል ስጋት እየዳበረ መጥቷል። ቤትሞን የተባለ ፈረንሳያዊ ደራሲ ስለ ጉዳዩ ሲጽፍ እንዲህ ይላል። ከማንም ሌላ ሀገር በበለጠ የግብጽ የመኖር ዕድል የሚወሰነው በሙጥኝነት ይዛ የቆየችው የመላ ሕይወቷ ዋስትና ምልክት በሆነው የአባይ ወንዝ ነው። ይህም ከወንዙ ጋር በተለጣፊነት መቆየት ከጊዜ ብዛት ስለ ወንዙ ያላት አቋም በአጠቃላይ አይነ ስውር ስላደረጋት በሕዝቧ ምናብ ወንዙ ከበረሃ በተአምር ፈልቆ በወንዙ ከላይ ክፍል የውሃ ችግር እንደሌለ ተቆጥሮ ችግርም ቢኖር ግብጽ ትኩረት የሰጠችው አቋም
በምንም አይነት ዘዴ ድርቀት ያጠቃው አፍሪካና ዝናብ የተቸረው አፍሪካ መካከል የሚገኘውን አካባቢ በቁጥጥሩ ስር ማድረግ መቻል ሆነ ሲል ጽፏል። ከአባይ ወንዝ ተፋሰስ ሀገሮች መካከል ግብጽ ከፍተኛውን ስፍራ የያዘች ሀያል መንግስት መሆኗ ቢታወቅም የውሃ አቅርቦት ዋስትና ጉዳይ ላይ ደካማነቷ በበለጠ እንደሚያጋልጣት አይካድም። በወንዙ ከላይ ክፍል የፈሰሱን መጠኑንም ሆነ ጥራቱን የሚያስተጓጉል ማናቸውም ድርጊት የግብጽን አካባቢያዊ ሁኔታ፣ የኢኮኖሚ ምቾት፣ የሀገሪቱን የውስጥ ፖለቲካም ሆነ የውጭ ጉዳይ አቋሙን፣ ጸጥታውንም ጭምር ሊያናጋ ይችላል ተብሎ ተገምቷል። ናቪል አብዱል ፋታህ የተባለው የፖለቲካና የስትራቴጂ ጥናት ማዕከል ተመራማሪ የግብጽ ዜጋም ስለዚህ ጉዳይ እንዲህ ብሏል። በአባይና በግብጽ ጸጥታ መካከል የውስጥ አካል ትስስር አለ። ይህም በግብጽ ሕዝብ ህሊና በጥብቅ የተቀረጸውን ስሜት ነው እንጂ የሚያንጸባርቀው ታስቦ የተደረሰበት ሁኔታ አይደለም። ዞሮ ዞሮ ሁሉም ነገር ከአባይ ተነስቶ ተመልሶ ወደ አባይ ነው የሚመጣው የሚል እምነት አለ ብሏል። በዚህም የተነሳ የአባይን ተፋሰስ በቁጥጥራቸው ስር ለማድረግ በ19ኛው ምዕተ ዓመት በተለይም ግብጾችና እንግሊዞች ልዩ ልዩ ሙከራዎችንና ጥረቶችን አድርገዋል። የአንድ ሀገር ህዝብ በሙሉ የዕለት የውሃ ፍጆታውን ብቻ ሳይሆን የሚበላውን እህል ጭምር ለማብቀል የአንድ ታላቅ ወንዝ ጥገኛ ከሆነና ይህም ወንዝ የሚመነጨው ከሌላ ባዕድ ሀገር ከሆነ የዚህ ህዝብ መንግስት ከላይ ክፍል የሚገኙትን የወንዙን ተጋሪ ሀገራት የፖለቲካ ሂደት በቅርብ መቆጣጠር እንደ ግዴታ ይወሰድበታል። መጀመሪያ ግብጾች ቀጥለውም እንግሊዞች በዚህ አንጻር የወጠኗቸውን እርምጃዎች በመጠኑም ቢሆን በተከታታይ መመልከት አስፈላጊ የሚሆነውም ለዚህ ነው። በእንግሊዝ የባህር አዛዥ ኔልሰን ከሚመራው የባህር ኃይል ጋር ናፖሊዮን ቦናፓርት በገጠመው በአባይ ውጊያ ሽንፈት ማግስት ግብጽ ውስጥ የተፈጠረውን ትርምስ አስወግዶ መሐመድ አሊ በምክትል ንጉስነት ሀገሩን በሚያስተዳድርበት ወቅት ግብጽ ከቱርክ አገዛዝ ወደ ነጻነት ያመራችበት ጊዜ ሆነ። በዚህ ተራማጅ መሪ በምትገዛበት ዘመን ግብጽ በቴክኖሎጂ ከሌሎች አፍሪካ ሀገራት እጅግ ብልጫ ስለነበራት ስልጣኗን ከጠረፏ ውጪ ለማድረጀት የተነሳሳችበት ወቅትም ስለነበር በነበራት ዘመናዊ የጦርና የመጓጓዣ መሳሪያዎች በመጠቀም በፖለቲካ ድክመትና በኢኮኖሚ ኋላ ቀር የሆኑትን የአፍሪካን ሀገራት በመውረር በአባይ ተፋሰስ የበላይነቷን ለማረጋገጥ በብርቱ ጥራለች። የግብጽ ጸጥታና ልማቷ ሊዳብር የሚችለው የአባይ ወንዝ የሚመነጭባቸውን አካባቢዎች በመውረር በቁጥጥር ስር በማድረግ ብቻ መሆኑን መሐመድ አሊ ለመረዳት ጊዜ አልፈጀበትም። ከዚህም እምነት በመነሳት በ1820 የአባይን ወንዝ የበላይ ክፍል በመውረር አረባዊው የግዛት ወሰን አፍሪካዊውን ሱዳንንም ጭምር አካተተ። መሐዲስቶች አምፀው ኬዲቡን በ1884 እስከወጉበት ጊዜ ድረስም ሱዳን በግብጽና በቱርክ ተገዝታ ቆይታለች። ሱዳንን ከወረረ በኋላ የግብጽ ጦር ወደ ምዕራብ ኢትዮጵያ ሊያመራ በመቻሉ በ1834 ከሰላን፣ በ1838 ቃላባትን፣ በ1846 ምጽዋን መያዝ ቻለ። ከዚያም የኩናማን ግዛት በ1869 ሐረርን በ1875 ለመቆጣጠር በቃ። በሌላ በኩል ደግሞ በእንግሊዞች ግፊት የቱርኩ ሱልጣን የምጽዋን ወደብ ለኢትዮጵያ መልሶ ከማስረከብ ይልቅ ለራሱ ሎሌ ለግብፁ ኬዴቭ ግንቦት 20 ቀን 1869 አሳልፎ ሰጠ። በዚህ ሂደት ነው የአባይ ሸለቆ አብዛኛው ክፍል በግብጽ ቁጥጥር ስር ሊገባ የቻለው። የሙሐመድ አሊ የልጅ ልጅ ኬዴቭ እስማኤል ከ1863 እስከ 1870 በነገሰበት ዘመን ግብጽ የአባይን ሸለቆ ዳር እስከ ዳር በቁጥጥሯ ስር ለማድረግ የነበራት ምኞት ጉልህ ሆኖ የታየው ግብጻዊው የኢኳቶሪያል የአፍሪካ ግዛት የሚል ተቋም በማቋቋሙ ነበር። ይህ በአባይ የግብጽ ግዛት ተቋም አንገብጋቢውን የሀገሪቱን የውሃ ችግር ለማስወገድ የአባይን ምንጮች በቅርብ ተቆጣጥሮ ለማቆየት ታስቦ የተነደፈ ነበር። በተለይም አውሮፓውያን ሀያላን መንግስታት የወንዙ ምንጮች የሚገኙባቸው ግዛቶች ውስጥ ጣልቃ እንዳይገቡ ኬዴቭ በቅርብ ለመከታተል ይረዳዋል ተብሎ ታምኖበትም ነበር። በአንድ ወቅት ጣሊያኖች ወደ ሶባት ወንዝ በማምራት ላይ መገኘታቸውን ኬዴቭ በሰማ ጊዜ ግብጻዊ የኢኳቶሪያል ክፍለ ግዛት ጠቅላይ እንደራሴውን በአስቸኳይ ወደ ሶባት በመላክ ግብጽ በግዛቱ ያላትን መብት በይፋ እንዲያስታውቅ እስከ ማድረግ ደርሶ ነበር። በዚህም ለመረዳት እንደተቻለው አባይ የግብጽ ወንዝ መሆኑን ለማረጋገጥና በወንዙ ተፋሰስ ያለውን አካባቢ በኃይል ለመያዝ የኢስማኤል ጽኑ ፍላጎት እንደነበር ነው። በዚህም መሰረት ማንኛውም የአውሮፓ ሀያል መንግስት በምንጩ አካባቢ ዝር እንዳይል ማድረግ ዋነኛ ግቡ ነበር። ይህንንም ምኞቱን በተግባር ለመፈጸም
ከአውሮፓና ከአሜሪካ ቅጥር የጦር መኮንኖች የራሱን ጦር ኃይልና የግዛቱን አስተዳደር እንዲያደራጁ አድርጓል። በአባይ አካባቢ እንግሊዞች የነበራቸው ዕቅድ ጥርጣሬና ስጋት ላይ እንደጣለው በግልጽ ሊታወቅ የቻለው ቻርልስ ቻይሎንግ ለተባለ አሜሪካዊ ኮሎኔል የጀነራል ጎርደን ኤታማዦር ሹም ስታንሌይ የወረራ ዘመቻ ከማከናወኑ በፊት ኡጋንዳ እንዲሄድ የትዕዛዝ መልእክት በማስተላለፉ ነው። ይህንንም ያደረገበት ምክንያት ስታንሌይ ኡጋንዳን በእንግሊዝ ስም ለመያዝ መነሳሳቱን በመጠራጠር ነበር። ግን እንደታየው ተልእኮው ሊቃና አልቻለለትም። ሄዴቭ እስማኤል በአባይ አካባቢ ያሉትን ግዛቶች ለመውረር 16 ያህል ዘመቻዎችን አከናውኗል። ከ1832 እስከ 1876 ኢትዮጵያን ለመያዝ በፈጸመው ውጊያ የአፄ ዮሐንስን ጦር ኃይል ለመቋቋም ፈጽሞ አልቻለም። እንዲያውም በጉንደት ህዳር 16 ቀን 1875 እንዲሁም በጉርአ ከመጋቢት 7 እስከ 9 ቀን 1876 በተከናወነው ፍልሚያ የግብጽ የጦር ኃይል መራራ ሽንፈት ገጥሞታል። በዚህ ወቅት ኢትዮጵያዊ ጀግና ራስ አሉላ ከኤርትራ ግዛት እስከ ቀይ ባህር ዳርቻ ድረስ ወደ ኢትዮጵያ እንዲመለስም አድርጓል። ኢትዮጵያን ለመውረር የተደረገው ሙከራም በዚህ አኳኋን አክትሟል። ከሽንፈቱ በኋላ ኢስማኤል ጣሊያን ሀገር በስደት ላይ እንዳለ በ1895 ሊያርፍ መቻሉ ተመዝግቦ ይገኛል። ሁለተኛው አካሄድ ደግሞ የእንግሊዝ መንግስት በአካባቢው የበላይነቱን ማረጋገጥን ዋና ግቡ አድርጎ አባይን ለመቆጣጠር ያደረጋቸው ሙከራዎች ናቸው። እንደሚታወቀው ለ150 ዓመታት ያህል ከ19ኛው ምዕተ ዓመት ጀምሮ በአባይ ተፋሰስ አካባቢ የሚገኙ የተለያዩ ግዛቶች ከኢትዮጵያ በስተቀር እንግሊዝና ሌሎች የአውሮፓ ሀያላን መንግስታት በቅኝ ገዢነት ወይም በሞግዚትነት ተከፋፍለው ያስተዳድሩት የነበረ ነው። ግብጽ ለስሙ በኦቶማን ሀያል መንግስት ስር ብትተዳደርም የምዕራብ ሀያላን መንግስታት በጉዳዩዋ ጣልቃ በመግባት በ1876 እንግሊዝ፣ ፈረንሳይና ጀርመን አባል የሆኑበት ኬስ ዴ ላ ሪፑብሊክ ወይም የመንግስት ዕዳ ካዝና ተብሎ በሚጠራ ተቋም የግብጽን የፋይናንስ ሁኔታ እንዲቆጣጠር ተደርጎ ነበር። በዚህም የተነሳ የግብጽ የውጭ ዕዳ እያደገ በሄደ ቁጥር የእንግሊዝ ጥቅም ሊስፋፋ ችሏል። በ1863 እስማኤል ስልጣን በያዘበት ወቅት ግብጽ የእንግሊዝ ወዳጅ ሀገር ሆና ትታይ ነበር። በህዳር ወር 1869 የስዊዝ ቦይ በመከፈቱ ደግሞ ወደ ህንድና ሩቅ ምስራቅ ግዛት መተላለፊያ ዋና መንገድ በዚያ ሆነ። የእንግሊዝ ጠቅላይ ሚኒስትር የነበረው ዲዝራኤል በ1875 የስዊዝ ቦይን ኩባንያ አክሲዮኖች በግዢ ተረከበ። በ1876 የግብጽ መንግስት ካዝና በመራቆቱ እንግሊዞች የጥቅም ክልላቸውን እያሰፉ ሄደው በ1882 ሀገሪቱን ስልጣናቸው ስር ለማድረግ በቁ። ከዚያን ጊዜ ጀምሮ ነው የግብጽ በሌላ ሀያል መንግስት መያዝ በስዊዝ በስተምስራቅ ከሚገኘው ሰፊ ግዛት ጋር የሚያገናኘውን መንገድ አደጋ ላይ ሊጥል ይችላል ተብሎ በእንግሊዞች የታመነው። እስማኤልን ልጅ የቶፍሪቅን ድጋፍ ካገኙ በኋላ በማህበራዊ ችግር የተጸነሰውና በብሔራዊ ስሜት የተነሳሳውን የአራቢጣ ፓሻ አመጽ በጦር ኃይል ጣልቃ ገብተው ካከሸፉ በኋላ የአረቢያን የግብጽ ጦር ኃይል መስከረም 13 ቀን 1882 ቴል ኤል ከቢር ላይ ድል ባደረጉ ማግስት እንግሊዞች ካይሮን የተቆጣጠሩት። ከዚህ ድል በኋላ ታላቋ ብሪታንያ የስዊዝ ቦይ ባለቤት ብቻ ሳይሆን የአባይ ወንዝ ጠባቂና ጋሻ ተገን ለመሆን በቃች። ግብጽ እንዳደረገችው ሁሉ ታላቋ ብሪታንያም የአባይን ወንዝ በቀጥታ ለመቆጣጠርና የግዛቷን ጥቅም ለማስቀደም ሳትዘገይ የተለያዩ እርምጃዎችን ወሰደች። ግብጽን በቁጥጥሯ ካስገባች በኋላ እንግሊዝ የገባት አንድ ነገር ቢኖር ለግብጽ መረጋጋትና ለሕይወቷ ዋስትና ዋናው ቁልፍ የአባይ ውሃ መሆኑ ነው። ግብጽ ውስጥ ለመደርጀትና በስዊዝ ቦይ ላይ ያላቸውን ስትራቴጂያዊ ስፍራ ይዘው መቀጠል ከፈለጉ እንግሊዞች የአባይ ወንዝ ውሃ ያለመቋረጥ ወደ ግብጽ ግዛት እንዲፈስ ማድረግ ዋናው ዘዴ እንደሆነ በማያወላውል መንገድ መረዳት ችለዋል። በዚህም የተነሳ የአባይ ውሃ ሙላቱ በሚቀንስበት ወቅት የውሃ አቅርቦት ሳይስተጓጎል ባለመቋረጥ ቀደም ብሎ በ19ኛው ምዕተ ዓመት ለመስኖ ግልጋሎት የተገነቡ አሮጌ ግድቦች ውስጥ እንዲከማች ለማድረግ አስፈላጊውን ሁሉ የእንግሊዝ መሐንዲሶች ፈጽመዋል። ማንም የውጭ ኃይል ተፈጥሯዊውን የውሃ ፈሰስ እንዳይጠልፍ መከላከልና የአባይን ወንዝ ግልጋሎት በተመለከተ ለግብጽ ጥቅም ቅድሚያ የሚሰጥ የሕግ አቋም መገንባት የእንግሊዝ መንግስት ዋና የፖለቲካ ስልትም ነበር። የእንግሊዝ መሪዎች ትልቁ እምነትም የአባይን ሸለቆ በሙሉ ቁጥጥሩ ስር ያላስገባ መንግስት ግብጽን ይዞ ለማቆየት አይችልምና የአባይን ምንጮች በተቀናቃኝ ወይም በግድ የለሽ እጅ ውስጥ መውደቅ ከባድ አደጋ መጋበዝ ይሆናል የሚል ነበር። ይህም ያስረዳው የቅኝ ገዢውን አገር ጥቅም ለመጠበቅ ግብጽ ያላትን ወሳኝ ሚና ነው።
ግብፅን ይዞ ማቆየት ወደ ህንድ የሚያዘልቀው መንገድ መተላለፊያ ጣቢያዎችን መቆጣጠር ብቻ ሆኖ መታየት የለበትም። እንግሊዝ በዋና ያሰበችበት ጉዳይ ወዳጅ ባልሆነ መንግስት እጅ የአባይ ምንጭ እንዳይወድቅ ነበር። በተጨማሪም ለእንግሊዝ የጨርቃጨርቅ ኢንዱስትሪ የሚያስፈልገውን ጥጥ የሚያበረክቱት የግብፅ ገበሬዎች ስለሆኑ የአገሪቱ የውሃ ኮታ እንዳይቀንስ በቅርብ መከታተል ያስፈልጋል። ስለዚህም የለንደን መንግስት ትልቁ ግብ ግብፅ የውሃ ዋስትና እንዲኖራት ማድረግ ነበር። የእንግሊዝ ጦር ኃይል ዋና ተልዕኮ ታላቋ ብሪታንያን ጸጥታ በይበልጥ ለማጠናከር የአባይ ውሃ በሞላ ከምንጩ ጀምሮ እስከ ሜዲትራኒያን ባህር ድረስ በጥንቃቄ መጠበቅ ነበር። በእንግሊዝ መንግስት እምነት የግብፅ ጸጥታና ሰላም የእንግሊዝም ነውና ይህም የሚመሰረተው በአባይ ውሃ ላይ ነበር። ስለዚህም የአባይ ወንዝ የሚፈስባቸው ሀገራት ውስጥ ያለውን የፖለቲካ አዝማሚያና ሂደት የእንግሊዝ መንግስት በቸልታ አይመለከትም ነበር። ማንኛውም ባዕድ መንግስት የአባይን ተፈጥሯዊ ፈሰስ እንዳያስተናክል ለማድረግና የግብፅን ጥቅም ለመጠበቅ በማሰብ የአባይን ተፋሰስ የሚያካትት ህጋዊ ሁኔታ እንዲመሰረት እንግሊዝ በብርቱ ጥራለች። ይህን መሰሉ ውጤት ላይ ለመድረስ እንግሊዝ የተከተለችው የፖለቲካ ስትራቴጂ በምስራቅ አፍሪካ ትልልቆቹ ሐይቆች አካባቢ የሚገኙትን ሀገራት በቅኝ ገዢነት መያዝና ወይንም ደግሞ የወንዙ ምንጮች የሚገኙበትን ግዛቶች በወቅቱ ከሚያስተዳድሩ የውጭ ኃያላን መንግስታት ጋር ፈሰሱን ሳታውቀው ለማስተጓጎል እንዳይቃጡ የተለያዩ ስምምነቶችን መፈራረም ነበር። በክፍለ አህጉሩ የበላይነታቸውን ይበልጥ ለማጠናከርም እንግሊዞች ኬንያን በ1890 ኡጋንዳን ደግሞ በ1894 በቅኝ ገዢነት ያዙ። የአውሮፓ ኃያላን መንግስታትም የእንግሊዝን የጥቅም ክልል የበላይነት ዕውቅና ለመስጠት ከተገደዱ በኋላ ከአባይ ተፋሰስ አካባቢ ለቀው ከመሄድ ውጪ ሌላ ምርጫ አልነበራቸውም። ግብፅም ሳትቀር ይህን የበላይነት መቀበል ነበረባት። ግብጾች በተለይም በ1820 ሱዳንን ከወረሩ በኋላ ሀገሪቱ የግብፅ አንድ አካል መሆኗን በመግለጽ በግዛቱ ያላቸውን የመብት ጥያቄ አጠናክረው አቅርበው ነበር። ሆኖም የእንግሊዝ ጦር በ1898 የሱዳኑን ማህዲ ድል ከመታ በኋላ ሱዳንና ግብፅ እንዲዋሃዱ በካይሮ የቀረበውን ሐሳብ ሁለቱ ህዝቦች መካከል የዘር ልዩነት መኖሩን በማመልከት እንግሊዞች ተቃውሟቸውን አሰምተው በምትኩ በ1899 የግብፅና የእንግሊዝ ኮንዶሚኒየምን አቋቋሙ። የምዕራብ ኃያላን መንግስታት አፍሪካን ለመከፋፈል የነበራቸው ዕቅድ ጎልቶ የታየው ታላቋ ብሪታንያ ግብፅን ከያዘች በኋላና በአካባቢው የፈረንሳዮች ጥቅም መነካት ጀመር ነው። ይህም በመሆኑ ስለ አፍሪካ ቅኝ ግዛቶች ጉዳይ ለመነጋገር በማሰብ ጀርመንና ፈረንሳይ የአፍሪካ ኮንግረስ በርሊን እንዲሰበሰብ ጠየቁ። የአባይን ወንዝ የተለየ ህጋዊ አቋም ለማስያዝም የዚህ ጉባኤ አስተዋጽኦ ወሳኝ ሆኖ ተገኘ። ይህ የሆነበት በየካቲት 26 ቀን 1885 በኮንግረሱ በጸደቀው ሰነድ ኮንጎና ኒጀር ወንዞች ተለይተው ኢንተርናሽናል እንዲሆኑ ተወስኖ በሁለት ወንዞችና በመጋቢዎቻቸው ወንዞች ላይ የመርከብ ጉዞ በነፃ እንዲካሄድ ተደርጓል። አባይ ተፋሰስ ላይ ያላትን የበላይነት በጥንቃቄ ለማቆየት ግን እንደ ኮንጎና ኒጀር ወንዞች ለመርከብ ጉዞ አባይ ምቹ አይደለም በሚል ምክንያት ዓለም አቀፋዊ ወይም ኢንተርናሽናል ወንዝ እንዳይሆን እንግሊዝ ኮንግረሱን ለማግባባት ቻለች። በአባይ ወንዝ የእንግሊዝን የበላይነት ያለቀለት ነገር እንደሆነ ለመቀበል ዝግጁ አለመሆናቸውን ግን አንዳንድ ኃያላን መንግስታት ድምጻቸውን በማሰማት ገለጹ። ከነዚህ ኃያላን ሀገራት መካከል አንዷ ደግሞ ፈረንሳይ ነበረች። ውድ የሳሎን ቲዩብ ተከታታዮቻችን የግብፅና ኢትዮጵያ ታሪካዊ ነገር በዚህ ብቻ አላበቃም። ቀሪውን ክፍል በቀጣይ ይዘንላችሁ የምንመለስ ይሆናል። ሰላም።